ስራው ከተሰራ በኋላ ቤቱ ከተጸዳ በኋላ ሁሉ ነገር ከተዘጋጀ በኋላ እኔም በዚህ መልኩ ታጥቤ ጁማ ለመሄድ እየተዘጋጀውኝ ነው። የሰራው ስራ እንግዲህ እዚህ ጋር ደግሞ ከጁማ መልስ ርቦን ነበርና ምሳችን አቀራርበን ምሳችን ከበላን በኋላ ቀጥታ ወደ ቡና ማፍላት ይሄን ቡናውን በዚህ መልኩ ጭምቅ አድርጎ የሚያወጣ ማሽንም አይደለም። ይሄን ነገር ታውቁታላችሁ። በጣም ነው ቡና የሚያጣፍጠው። ከዛም በኋላ ምሳችን እንደዚህ ቀርቦ የነበረውን በልተን ቡናችን ካፈላን በኋላ እዩት። ይሄን ቪዲዮ እስከ መጨረሻው እዩት። በጣም ነው የምጣፍጠው። ይሄን ወጥ እንዴት እንደሰራሁት ከኔ ጋር ሁሉ ማየት ትችላላችሁ ውዶቼ። እዩት። ይሄን እንደዚህ ከሰራራሁት በኋላ ነው ወደ ጁማ እየሄድ ነው። እናንተ ጋር እንዴት ነበረ ውሎ? እኔ ጋር በጣም አሪፍ ነበረ። ከዛም በኋላ ቡናችን እናፈላለን። እንግዲህ ሁሉም ሰው ከጁማ በኋላ ቡና ያፈላል ብዬ አስባለሁ። ደግሞ እርግጠኛ ነኝ የማንም ቤት ከጁማ በኋላ ቡና ይፈላል ብዬ አስባለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? እኔ ጋር ደህና ነኝ አልሐምዱሊላህ። እናንተም ጋር አሪፍ እንደሆነ ተስፋ በማድረግ ቀጥታ ወደ ቪዲዮ እንገባለን። ቪዲዮ ከዚህ ነው የሚጀምረው። እስካሁን ያሳየዋቸው ገባ ገባ ያለውን ነው ማለት ነው። አሁን ቀጥታ ቪዲዮ ጀምረዋል። ፊቴን ሬት ወይ ደግሞ የአሎቬራ ጄል እቀባዋለሁ ማለት ነው። በነገራችን ላይ ጁማ በጣም ቢዚ ነው በስራ ሁሉም ሰው እና እኔም በጣም ቢዚ እንደምሆን እያወቅኩት ለፊቴም ሰዓት እንደዚህ ስለማላገኝ ጄሉን እቀባዋለሁ ማለት ነው። ከዛም በኋላ ወደ ስራችን እንዳለን ዳይ ወደ ስራ። አሁን እንደምታዩት መጀመሪያ ቤቱን ስፈራርሽ ምናምን አላሳየዋችሁ። ጄሉ ይሄ ነበረ። ከቡና ጋር ከተለያዩ ነገሮች ጋር አርግተን መጠቀም ትችላላችሁ ለፊታችሁ። እንደዚሁም ብቻውንም በጣም አሪፍ ነው። ከእርድ ጋም ከቡና ጋር ማደባልቃችሁ አንዳንዴ ቤት በምትሆኑበት ሰዓት መጠቀም ትችላላችሁ ላችኋለሁኝ። ቀጥታ ወደ ስራ ገብቻለሁ። እንደምታዩት ማብራት የለም። ሁለተኛ ቀናችን ነው ማብራት ከጠፋ። በነገራችን ላይ አዳማ ውስጥ ያላችሁ ሁሉም ቦታ አይደለም፣ ውስጥ ለውስጥ ነው ያጠፉት። በአንድ መስመር ካለ በአንድ መስመር የለም እና እኔ ጋም የለም ነበረ። ስለዚህ ቀጥታ እሳት አያይዛለሁ እንደምታዩት በሁለት ማንደጃ። ከዛም በኋላ ወጥ እንሰራለን። ከዛን አንዳንድ ነገሮችን ሰርተን የጁማ ቭሎግ ከዚህ ሰዓት ጀምሮ አብረን እንግዲህ እንሰራዋለን ማለት ነው። እናንተ ሁላችሁም ካላችሁበት እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው? ሁሉ አማን ነው እላችኋለሁ። ጤና፣ ስራ፣ አፍያ ሁሉ ሰላም ነው እኔ ጋር። እናንተ ጋርም አሪፍ እንደሆነ እመኛለሁኝ ማለት ነው ውዶቼ። ይህን ቻናል ዛሬ ያላችሁት በጣም ብዙ ሰዎች ትታዩኛላችሁ። ስለዚህ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ከዚህ በኋላ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደምታዩት ከሰሌን አያይዘዋለሁ። ይሄ ትልቁ ማንደጃ ላይ አያይዝና እቺ መጀመሪያ ጠዋት የሰራሁበት ነበር አልጠፋም። ከዛ ወደዚህ እንትን እሳቱን አገላበጥኩ ማለት ነው። ከዛም በኋላ ሽንኩርታችን እንልጣለን። እስከመበቃኝ ያህል ሽንኩርቱ ትንሽ እርጥበት አለውኝና ከላይ ለመላጥ ሞክራለሁ። ከዛም በኋላ ስራችን ጀመርን። እስከ መጨረሻው ከኔ ጋር ሁኑ። ላይክ ሼር በማድረግ ቤተሰብ መሆን እንዳትረሱ በድጋሚ እነግራቸዋለሁ ማለት ነው። እዚህ ጋር ሽንኩርቴን እንግዲህ ምን እንደሆንኩ ብታዩ ማብራት መጥፋቱን እያወቁኝ በመሀል ደግሞ ረስቼ ሽንኩርቱን ሰነጣጥቀው ልፈጭ ማለት ነው። መፍጫ ውስጥ እየጨመርኩ ነበረ። አያችሁት? እዚህ ጋር ማብራት እንዳለ እያወቅ በዚች ደግሞ በዚሁ ሰዓት ረስቼዋለሁ ማለት ነው። እሳቱን ማያያዜ ማብራት ስላሌለ ነው። ወይ ስቶፍ ላይ ነበር የምሰራው። ግን ደግሞ እዚህ ጋር ሽንኩርቱን ሳዘጋጅ ይዩት። ለማሽኑ እንዳይጎዳ በሚለው 4 ተራ ቦታ አድርጌ በእኔ ቤት ልፈጫው ነው። ከዛም በኋላ የተወሰነ ከሄድኩ በኋላ ትዝ አለኝ። ከጨመርኩበት በኋላ ማሽን ውስጥ ካስገባው በኋላ ትዝ ስለኝ ማብራት የለም። እንዴት እንደተናደርኩኝ። ለምን ገና እሱን በእጅ ልከትፈው ነው። ከመጀመሪያው ብከትፍ ይሻለኝ ነበር። አሁን እንደዚህ ስንጥቅጥቅ አድርጌው አይመችም። ልክ እዚህ ጋር ማለት ነው። ለዛችሁ ደግሞ ያንሳል በሚል ትንሽ አንድ ሽንኩርት ጨመርኩበት። መክተፋ ላይ ያለው ትንሽ ነው የቀረው። እቺ ማሽን በጣም ትንሽ ነች፣ በጣም ማለት ነው። ግን በጣም ትፈጫለች። ስትፈጩበት ግን በቃ ታናድዳለች። በጣም ትንሽ ነው የምትወስደው። አንድ 4 ፍሬ በላይ እንታትይዝም ትላለች ሽንኩርት ከሆነ ማለት ነው። በዚህ መልኩ ወይንም ከጨመርኩበት በኋላ ትዝ ብለኝ እንዴት እንደተናደድኩ። ቲማቲሙን እዛ ውስጥ እንለቅማለን። እንግዲህ ይሄን ጨርሰናል። እዚህ ጋር ነው ትዝ ያለኝ ማለት ነው። ከዛም በእጅ መክተፉን ጀመርኩኝ። ያው ስንጥቅጥቅ ስላደረኩት ብዙም አልተመቸኝም፣ ግን እንደዛው የጫወታ ነው የሚመስለው። እንደዚህ አድርጌ ከታተፍኩኝ።
እስከዛ እሳት እየተቀጣጠለ ነው። እዚህ ጋር ሽንኩርታችን በደንብ አይታይም፣ ስልኩን አንድ ቦታ ቁጭ አድርጌው ነበረ፣ ቀርጻላችኋለሁኝ። በዚህ መልኩ ሽንኩርታችን አሳምረን እንከትፈዋለን እና ውሏችን እዩት። ይህንን ገና በአንድ ልከትፈው ነው ማለት ነው። እንዴት እንደተናደርኩኝ ለምን ማለት ረሳሁት፣ በማን ረሳሁት። ስለዚህ ግድ ነው ማለት ነው። እንደዚህ ከትፈዋለሁ። ብዙም አላስቸግረኝም፣ ግን መክተፌ እሱን እዛ ከትፌ ከዛም በኋላ እንዲህ ማድረጌ ነው እንጂ ኖርማል ብከትፎውም ምንም ማለት አይደለም ማለት ነው። እንደምታዩት ከተፍ እናደርገዋለን። እስኪ ጨምሬበታለሁ ቪዲዮ እንዳይረዝምባችሁ በማለት ማለት ነው። ከዛን እንዲህ ከታትፈን ከጨረስን በኋላ ቀጥታ ወደ ቀጣይ ስራ እንገባለን። ውሏችን እንዴት ነበር እናንተ ጋር ውሎ? እኔ ጋር በዚህ መልኩ ከጠዋት እስከ 8 ሰዓት ስንደፋደፍ ቆይቼ መጨረሻ ላይ እንግዲህ በጥሩ ሁኔታ ጨራርሸዋለሁ። እሳቱ ተያያዘ እንደምታዩት። እዚህ ጋር ሽንኩርቱ ተከትፎ ዝግጁ ሆኗል። እዚህ ጋር ቲማቲም ፈቅፍቄዋለሁ፣ አላሳያችሁም። እዚህ ጋር ደግሞ ትንሽዬ ስጋ ነበረች እና ከድንች ጋር ሰራለሁ ብዬ አስቤ ነው ከሩዝ ጋር ለመስራት ያስቀረዋት ልጅ ከዚህ በፊት ስሰራ እና ትንሽን ብትሆን ከድንች ጋር የመስራት ሀሳቡ መጣልኝ ማለት ነው። ከዛም በኋላ ሀሳቤን ተቀብዬ ከራሴ ጋር ተስማማውኝና ቀጥታ ቀይ ወጥ ትንሽን ብትሆን ሰራለሁ ብዬ ደስ ጥጄዋለሁ። እዚህ ጋር ዋጣችን በጎን እዛ ላይ ጠብጠብ ለማድረግ እዚህ ጋር ድስቱ ከሞቀ በኋላ ዘይታችን እንጨምራለን። በዚህ መልኩ ሰራ በጣም ደስ ይለኛል። ስለዚህ ዘይትን እጨምራለሁ ማለት ነው። ዘይቱ ትንሽ ካፈላ በኋላ ትንሽ ነጭ ሽንኩርት ጎረድ ያደረገ በደንብ ያልተመታ ማለት ነው ጨምራለሁ። ሽታው በጣም ደስ የሚለኝ ወጡን ያጣፍጣል በዚህ መልኩ ማለት ነው። በትንሹ ደግሞ መጨረሻ ላይ በጣም አድርገን እንጨምርበታለን ከዝንጅብል ጋር። መጀመሪያ ላይ እንደዚህ ጨምረዋለሁ። ከዛም ክድ እናደርግበትና ሽታው እንዴት እንደሚያውድ ማለት ነው በጣም ደስ የሚለኝ ሰው እንዲህ አድርገን በዚህ መልኩ ከጨመርንበት በኋላ ትንሽ እንዘጋበታለን ድስቱ ማለት ነው። አያቶች ብራውን እስከሚሆን ድረስ ወይ ደግሞ ቡኒ እየሆነ ነጭ ሽንኩርቱ ሽታው እንዴት ደስ እንደምል በዚህ ሰዓት አጠገቡ ብትሉ ማለት ነው። እና ዋይ በዚህ ጋር እየፈላ ነው። ለሩዝም ነው የጣርኩት፣ ለሩዝም ለወጥም ይሆናል። ስለዚህ እዚህ ጋር እንደዚህ ከሆነ በኋላ እንጨምርበታለን። ሽንኩርቱን እንጨምርበታለን። ሽንኩርቱ በነገራችን ላይ ብዙ ነው፣ ግን እርጥብ ስለሆነ በኋላ ላይ ይሞታል ወይ ደግሞ ያንሳት ሲበስል ያው በዚህ መልኩ ጨመርንበትና ቀስ በቀስ እንግዲህ እናማስለውና ከበሰለ በኋላ ወደ ቀጣይ እንሄዳለን። እና እስካሁን ከኔ ጋር ያላችሁት ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቻናል ለመጀመራችሁ ያያችሁት እርግጠኛ ነኝ ብዙ ሰዎች ዛሬ ለመጀመሪያ ጊዜ እያያችሁ ያላችሁት አላችሁ። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየት የኮሜንት ቦታ ላይ መጻፍ እንዳረሱ። እዚህ ጋር ደግሞ ለሩዝ የሚሆን ሽንኩርት አንድ ፍሬ ከዛ ላይ የቀረውን ከዛው ላይ አስቀርቼ እነዚህ ስንጥቅጥቅ አረኩት፣ ትንሽዬ ማለት ነው። ሩዝ በትንሹ ነው መስራት ያሰብኩትና በትንሹ እንዲያረኩኝ። ከዛን ካሮት አንድ ፍሬ ትንሽዬ ካሮት ነበረች፣ እሷንም ፈቅፈቅ አረኩና በመላ ከዛም በኋላ በዚህ መልኩ አዘጋጅቼዋለሁ ማለት ነው። እዚህ ጋር ደግሞ ሽንኩርታችን እየበሰለልን ድስቱ በጣም ነው የሚያቃጥለው እናንተ። በነገራችን ላይ እኔ በትንሽ ድስት ዛሬ ነው ወጥ የሰራሁት ለመጀመሪያ ጊዜ። ስጋ ወጥ በዚህ ብረት ድስት ሰርቼ አላውቅም። ቀላል አይጣፍጥም። ከሰል ላይ መስራት እወዳለሁ፣ ግን በትንሽዬ ብረት ድስት ሰርቼ አላውቅም ከዚህ በፊት። እና እሳቱን አወረድኩ። ከእሳቱ ላይ ውሃውን አውርጄ የሩዝ ብረት ድስት እጣርኩኝ። እዚህ ጋር ደግሞ እየበሰለ ነበረ። በዚህ መልኩ አማሰልኩት። ጨርቅ ያስፈልገኛል፣ መያዣ ጨርቅ። በርበሬ እስከሚበቃኝ ድረስ ጨምራለሁ። ሽንኩርቱ ከበሰለ በኋላ በዚህ መልኩ በጣም ማሸት አለብኝ እንዳያቃጥል። እናንተ የዛንድሮ በርበሬ በጣም ያቃጥላል፣ አጋጥሞኛል እኔ ብዙ ጊዜ። እና እንዳያቃጥለኝ ጨርቅ ተጠቅሜ ያስኳትና ሽት አርጊያት ልክ እንደ ዶሮ ወጥ በርበሬዋን እንዳታቃጥል ማለት ነው። በጣም እያሸዋት ነው። እና ውዶቼ እዚህ ጋር ደግሞ ድስቷን ጥጃለሁ። ዘይት ትንሽ ጠብ እናረጋለን። ሩዝ ስለሆነ አናበዛበትም፣ ለምን ቀይ ወጥም ስላለ ማለት ነው። ከዛም በዚህ ጎን ደግሞ ወጣችን እናየዋለን። ቁሌታችን ማለት ቁሌታችን በደንብ አርግተን እናቁላለዋለን። እስካሁን ቲማቲም አልገባበትም። በነገራችን ላይ ቲማቲም እኔ ማስገባው ሽንኩርትና በርበሬ በጣም ከበሰለ በኋላ ነው። እዚህ ጋር ደግሞ ዘይቷ ትንሽ ፈላ ካለች ሽንኩርትና እንትኑን በደንብ አላደቀኩትም። እንደምታዩት
ሽንኩርትና ካሮት አንድ ላይ አደረኩት። ከዛን እርድ ጨመርኩበት። ከዛን ውሃ መከለስ ነው እንግዲህ። ሩዝ ብዙ ጣጣ አያስፈልገውም። ከዛም በኋላ ውሃውን መከለስ ነው ማለት ነው። ውሃው የፈላ ስለሆነ ቶሎ ነው የሚደርስልን። እንጨምርበታለን። ከዛም በኋላ ይሄን ደግሞ በጎን ድስቱ እንዳይዝብን እሳት በደንብ ያለው ከሰሉ ማለት ነው። ስለዚህ ይሄንን መሰል እያደረግነው በጎን ያኛውን እያየን ውሃ ጠብ ጠብ እያደረግን ቁሌታችን በጥሩ ሁኔታ እናበስለዋለን ማለት ነው። እንደምታዩት በጥሩ ሁኔታ እየበሰለ ነው። በጣም አሪፍ ሆኖ ከዛ እዚህ ጋር ደግሞ ውሃ እየፈላ ነው። የሩዝ ውሃ እየፈላ ነው። እዚህ ጋር ቲማቲማችን እንጨምራለን። የፈቀፈቅነው እንደዚህ መጨመር ፈልጌ ነው። በነገራችን ላይ አልቆራረጥኩትም፣ ፈቅፈቄው ነው። እንደዚህ ስለፈለግኩት ነው። ዋው ማሻአላ። እና በዚህ መልኩ ቁሌታችን ውሃ ጠብ ጠብ እያደረግን ብስል እናረግ እስከምትል ድረስ አንጨምርበትም ማለት ነው ስጋውን። እሱ ከበሰለ በኋላ ነው እዚህ ጋር ደግሞ ሩዛችን እንጨምራለን። እዚህ ይሄን እያየን አሁን ላይ ይዩት በጣም በስሏል። ስለዚህ አሁን አጥንቱን እንጨምርበታለን። ትንሽ ነች አጥንቷ ብትሆንም ቀደም ብለን አጥንቷን እንጨምርበታለን። ትንሽ ግን አልደረሰም። እዚህም ውሃ አልፈላም። ውሃው ከፈላ ሩዝ እንጨምርበታለን ማለት ነው። ይሁት አሁን እንደምታዩት እንግዲህ በስሎልኛል ሱጎ። ስለዚህ አጥንቱን ጨመር እናደርግበትና አማስለን እንከርናዋለን። አያችሁት? ዋው ጥፍጥ ያለች ትንሽ ሆና አጠር መጠን ያለች ወጥ ነች። እና ወዶች ውሎ ይሄን ይመስል ነበረ። የሩዝ ውሃ ጨምሬበት ነው ቀዝቃዛ የፈላው። ቅድም እንደሆነ ሆኖ አነሰብኝ። ስለዚህ ጨምሬበት ነው። ለዛ ነው ለፈላ። ሩዝን ካጠብኩት በኋላ እዛ ላይ ጨምረዋለሁ። ከዛን የሩዝ ቅመም ካሙን ጨምሬበት ክድ እናደርግበታለሁ። እዚህ ጋር ደግሞ እናየዋለን። እንግዲህ በእጃችን ማረፍ የለብንም ወጥ ስንሰራ ድስቱ ስለሚይዝ ማለት ነው። በተለይ ከሰል እሳት ከሆነ ስቶቭ ከሆነ መቀነሻ ያለው ችግር የለውም። እዚህ ጋር የብረት ከፍ አደረገብኝ። እሳት ስለሆነ ደግሞ ጊዜ አይሰጥም። ስለዚህ ካጠገቡ መራቅ የለብንም። እንዲህ እያረግን እናማስለዋለን። ከዛን ስጋውንም እንጨምርበታለን። እናንተ ስጋ ብዙም አይደለም ይሁን እስቲ እዚህ ከድንች ጋር ይጣፍጣል። ስለዚህ ድንቻችን መጨረሻ ላይ ነው የምንጨምረው ከበሰለልን በኋላ ማለት ነው። እና አሁን ከድና አርግተን ወደዚህ ደግሞ እየበሰለ ነው። እዚህ ጋር ደግሞ የቡና ቁርስ ልሰራ ነው። እንቁላል አረኩበት። በጣም ነው ደስ የሚለው። ሞክሩት። ትንሽ የጨው ሱካርም ትንሽ እናደርጋለን። ከዛን ወተት ትንሽ ጠብ እናደርጋለን። እንግዲህ ይሄን ሁሉ ማድረግ ግዴታ አይደለም። እኔ ስለፈለኩት ነው። ዘይት ጨመርኩበት። በጣም ነው ደስ የሚለው። እዩት። እዚህ ጋር እርሾ ጨመርኩበት እና የቡና ቁርስ። ይሄ ደግሞ ድንብላል፣ ጥቁር አዝሙድ አንድ ላይ ተፈጨ ነበረ። እሱንም አንድ ማንካ። እዚህ ጋር ደግሞ ነጭ አዝሙድ ጨመርኩበት። እዚህ ጋር ደግሞ ፓውደር አረኩበት። ከዛን መተዋለው በደንብ ውሃ ጨምሬ ዱቄት ትንሽ ነገር ነው የምፈልገው። ከዛም በኋላ እንደዚህ በጣም ከመታ ነው በኋላ ዱቄታችንን እንጨምራለን። ይሄኛው ለቁርስ ለቡና ቁርሳችን ነው። ወጡ እዚህ ጋር እየበሰለልን ነው። እንግዲህ ዛሬ ጁማ ነው። ጁማ እናስመስለዋለን። ፏፈታ ብለን እናሳልፋለን ኢንሻአላህ። እናንተም ካላችሁበት እንዴት ነበረ? እንግዲህ አንዳንዴ ሰው ቤት የለም ምናምን ሲባል ማለት ነው። እኔ ራሴ በበኩሌ ብዙም አይደለም ነበረ፣ ግን አሁን እንደዛ ብሎ ነገር የለም። ከጨረስን በኋላ ክድን እናደርግና ወደዛ እንመልሰዋለን። ድስታችን ሾፍ እናደርጋለን እዚህ ጋር። ከዛም በኋላ ይሄ ከበሰለልን በኋላ ነው ወደ ሌላ ስራ የምንሄደው። ስለዚህ እየሰራን ሌላ ነገር አሁን ብሰራ ወይ ያርብኛል። ስለዚህ ወጤን በስርዓት እስከ መጨረሻው ድረስ ጠብቄው የሚጨማመርበት ጨማምሬ በጎን የምሰራ ነገር እዚህ ጋር ቁጭ ብዬ የምሰራ ነገር ካለ ሰራዋለሁ። ቤቱ ተጸድቷል። ሩዛችን በዚህ መልኩ እየበሰለ ነው። እዩት፣ ይሄን ይመስላል። ስለዚህ ምንም ሌላ የሚያስቸግረን ነገር የለም ማለት ነው። ሩዙ የሁላችሁ በስሏል። ጨው ስጨምርበት ካሙኒና ጨው ስጨምርበት ቪዲዮ አልገባልኝም። ይኸው በዚህ መልኩ በጥሩ ሁኔታ በስሏል ማለት ነው። ስለዚህ አሁን ይሄን እናወርደዋለን። በጣም አሪፍ ሆኖ ነው የበሰለልን። ውሃውን ጨርሷል። ስለዚህ አሁን ይሄ ዝግጁ ሆኗል። አንዱ እናወጣዋለን ማለት ነው። እንደዚህ ካወጣ ነው በኋላ እሳታችን እዚህ ላይ ማጤሳ ላይ እናወጣዋለን። ይሄ እሳት አጉል ከመቀር ቤት እናስገባዋለን። እንትን ውስጥ እንጨስጨስ እንደምንልል እሳቷን እያወጣውኝ ነው። ለእጣን ትሆናለች ትንሽም ብትሆን። ስለዚህ እንዲያርጌ ከእንትን ውስጥ አወጣዋለሁ። እዚህ ጋር ደግሞ ወጤ እየበሰለ ነው። ዋው በሚያምር ሁኔታ በስሏል። አሁን መብሰሉን ቼክ ካረኩ በኋላ ድንች አስገባበታለሁ፣ ግን ትንሽ ይቀረዋል። ለምን ድንች ካልሆነ ድንች
ውስጡ ሙትት ይላል ማለት ነው። ቶሎ ከጨመርንበት ግን መብሰሉን እርግጠኛ ከሆነ በኋላ ድንች ማስገባት ያለብን። እዚህ ጋር በስሏል፣ በደንብ በስሎ ሊወርድ ስል ነው ቀይ ወጥ። በነገራችን ላይ እኔ እንደዛ ነው የምሰራው። ቀይ ወጡ ብስል ብሎ በቃ ሊወርድ ስል ድንቹን አስገባበታለሁ። ለምን ድንቹ በጣም በስሎ ድቅቅ ካለ ደስ አይልም። እዚህ ጋር ጨው አረኩበት። ለምን ኖርማሊ አሁን በቃ ማውረድ ብቻ ነው። ትንሽዬ ነው ድንች ለመብሰል ሰዓት የሚወስደው። እዚህ ጋር በስሏል። እዚህ ጋር ነጭ ሽንኩርት በጣም ድቅቅ አድርጌ ሁለተኛ ጊዜ የጨመርኩበት ነው። ጣዕሙ እንትን በጣም ደስ ይላል። በዚህ መልኩ ሲሰራ ዋው አያምርም? ድንቻችን እንደዚህ ጨምረን ጨው ጨምረናል። አሁን ትንሽ ቆያት አድርገን የወጥ ቅመም እንጨምራለን። ትንሽ ውሃ ደግሞ እንጨምርበታለን። ከዛም በኋላ ወጣችን ዝግጁ ሆነ ማለት ነው። ትንሽ ውሃ እስከሚበቃን ለመጨረሻ ጊዜ ውሃችን እንጨምርበታለን፣ ደረቅ እንዳይል ማለት ነው። ወጥ እንጀራ ላይ ሲጨምር ደረቅ ስል ብዙም አይደለም። ዋው በዚህ መልኩ ደርሶልናል። አሁን እንግዲህ የቀረን ማጣፈጫ ወይ ደግሞ ቅመም፣ የወጥ ቅመም እንጨምራለን ማለት ነው። ይሁት ዋው እንግዲህ ዛሬ ጅምዓ ነው። ቤቱን ፈራርሽን ጨርሰናል። ሩዟችን ወርደዋል። አሁን እዚህ ጋር ቅመም እየጨመርኩ ነበረ። ወጣችን በዚህ መልኩ ጨርሰናል። እንዴ ካረግነው በኋላ እንግዲህ 5 ደቂቃ አይቆይም እናወርደዋለን። ቅመሙ ከጨመርኩኝ በኋላ ማለት ነው። ከዛም በኋላ እናወርደዋለን። በዚህ መልኩ ጨራረስን። የሚጨማመር ውሃም ተጨምረዋል፣ ጨውም ቅመሙም ተጨምረዋል። አሁን ብዙም ወዲህ ሳናረገው ክድን እናረግና ከዛም በኋላ እናወርደዋለን ማለት ነው። እና ወዶቼ እስካሁን የተከታተላችሁን በሙሉ ቴንኪው አመሰግናለሁ። ላይክ አድርጉልኝ እያልኳችሁ ቪዲዮ እስከ መጨረሻ ድረስ እዩት። ከዛም በኋላ ከተመቻችሁ ላይክ ማድረግ እንዳረሱ። አሁን በስሏል። ድንቹን ሰብሬ ላሳችሁ። በዚህ መልኩ ብስል ያለ ወጥ ወይ ደግሞ አጠር መጠን ያለች ወጥ በዚህ መልኩ ሰራርተን ጨርሰናል። እንግዲህ አሁን ገብተን ቅድም ያዘጋጀሁትን ቅጣ እንጋግራለን እዚህ ጋር ማለት ነው። ምጣዱን እንደዚህ ካዘጋጀዋት በኋላ አስሼ ማለት ነው። ቪዲዮ ለካ ሰው ተደውሎብኝ ቆመዋል። ስጋግርበት ምናምን አያሳይም። ይሄ ልጡ ላይ ቦታ አካፈልኩና ግማሹን ዘይትና በርበሬ በብጬ ጨመርኩበት። ከዛም በኋላ ጋገርኩ ማለት ነው። በዚህ መልኩ በግሬስ ጨርስ ይሁት ፊቴን የተቀባሁት እንደመሰለ። ከዛን አሁን እንግዲህ የሚያስፈልገውን ነገር ቤት ውስጥ አዘጋጃጅና ወደ ሻወር ሄዳለሁ ማለት ነው። ቤቴን ጠዋት ነው የፈራረሽኩት። አሁን የሚያስፈልገን የቡና እቃና ምሳ መንበላበት ምናምን ወጣችን ሁሉ ነገራችን እነዚህ እናመጣዋለን። እጣን በዚህ መልኩ ቤት ውስጥ ጨስ እናደርገዋለን። እቺ ማጤሻ በእሳትም ትሰራለች፣ በኤሌክትሪክም ትሰራለች። በኤሌክትሪክ ታቆያለች፣ ቶሎ እንትን አትልም። ስለዚህ እኔ በእሳት እንደዚህ አድርጌ ጨስ አደረኩትና እያዘጋጀሁት ነው ማለት ነው። ከዛም በኋላ ራሴ ወደ መታጠብ ሄዳለሁ። ከዛ በፊት ግን ከጁማ ስመለስ ምንም እቃ ወዲ ማንጓጠጥ አልፈልግም። እዚህ ጋር እሳቱ እንዳያቃጥልብኝ ነው ይግላል እንትኑ። እዚህ ጋር ደግሞ የእንትን ማስቀመጫ ነው የማንደጃ። እዚህ ጋር ሱፍራውን በረዥሙ ለነጥ ፈልጌ ግን ደግሞ ሰው ቤት የለም ዛሬ ጁማ ራሴውን የማሳልፈው ብቻዬን። ሰው በትንሹ አደርገዋለሁ ሱፍራውን እንደምታዩት በዚህ መልኩ አርግተን የሚያስፈልገውን ነገር የሰራኑን ይኸው ቅድም ያልኳችሁ እንትን በዚህ አይነት ሰርቼዋለሁ። ይሄ ቅቤና በርበሬ ወይ ደግሞ ዘይትን መጠቀም ትችላላችሁ። ይሄ ደግሞ ኖርማል ሳይቅ በነጩ የሰራሁት ነው ሳልጨምርበት። በጣም ነው የምጣፍጠው፣ ወላሂ ሞክሩት። በጣም ደስ ይላል ሲበላ ራሱ ማለት ነው። 30 ደቂቃ ነው ያስቀመጥኩ ከበጠበጥኩ በኋላ። እዚህ ጋር ደግሞ ቡና ማፈላበት እቃ እያዘጋጀሁኝ ነበር። እዚህ ጋር እሳቴን አያይዤ ቆየው ጨራርሻለሁ። መስጊዱ ቅርብ ነው ለኔ፣ በጣም ቅርብ ነው። የተወሰነ እንትን ነው መሀላችን ያለው። ከዛን ይኸው እጣን ጨምርበትና የመጨረሻው ነው ስራችን እዚህ ጋር ተጠናቀቀ ማለት ነው። ሁሉ ነገር ተዘጋጅተዋል። ስለዚህ በአቅማችን በዚህ መልኩ ስራውን ከጨራረስን በኋላ ቀጥታ ወደ ሻወር እንሄዳለን። ከጁማ መልስ ደግሞ እቀጥላል ማለት ነው። ይሁት እጣኑን በጣም ነው የምወደው የኛውን። በዚህ መልኩ ጨራርሻለሁ አዘጋጅቼ። ልክ ከጁማ ስመጣ ምሳይን ከበላው በኋላ ቡና እናፈላለን። ከዛ ምንም ወዲ የምንልበት የለም ማለት ነው። በዚህ መልኩ ይኸው እሳቱንም አይጠፋም። በኋላ ከማያያዝ ብዬ እንትናውን ባለው ላይ ጨመርኩት። ይህን ይመስላል። ከዛም በኋላ እንዲህ ካቀራረብን በኋላ ራሴም ታጥቤ ወደ ጁማ ሄዳለሁ ማለት ነው ወዶቼ። እና እስካሁን ያያችሁት
ሁላችሁም ላይክ ሼር ማድረጋችሁን እንዳትረሱት። ይህን ይመስላል። ደስ አይልም? ዋው ማሻአላ። ያው በጣም ይጣፍጣል። ደግሞ ሞክሩት። እኔ እንጀራ ምጣድ ላይ ነው የጋገርኩት። መጥበሻ ላይም ይሰራል፣ እንጀራ ምጣድ ላይም ይሰራል። በጥሩ ሁኔታ ነው የምታወጣው ነገራችን ላይ የእንጀራ ምጣዷ ማለት ነው። እና እንደዛ ነው። ወጡም በዚህ መልኩ ይኸው ቆንጆ ወጥ፣ በጣም የሚጣፍጥ ወጥ ወጥቷል። እዚህ ጋር አቀራርበነዋል። ይህን ይመስላል። ሩዛችንን በዛ መልኩ ተዘጋጅተዋል ማለት ነው ውዶቼ። እና ሁላችሁም ቪዲዮ ያልቅ ስለሆነ ላይክ ማድረጋችሁን እንዳትረሱት። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ቦታ ላይ አስቀምጡልኝ። እንደዛውም ላይክ ሼር ሰብስክራይብ አድርጉ። በዚህ መልኩ ጨርሼ ሻወር ከገባው በኋላ ይኸው በዚህ መልኩ ተነሳው ማለት ነው። በጣም ቾክዬ ነበረ እዚህ ጋር ቪዲዮ ብዙም ለማድረግ አልተመቸኝም፣ ሰዓቱ ሄደዋል። ስራዬን ጨራርሼ ወደ ጅማ እና ከጅማ በኋላ ደግሞ የምግባችን አዘጋጀን። እዚህ ጋር ጁሳችን በጥብጠን ነበረ። ስለዚህ እሱን ቀርተን በላ እናደርግና ከዛም ቡናችን አፈላን። በዚህ መልኩ ጅማችን የዛሬ ጅማ ይሄን ይመስል ነበረ ውዶቼ። ሁላችሁም ባላችሁበት ሰላም ቆዩልኝ። ኢንሻአላህ ትቀጥል ወይ ደግሞ በኋላ ላይ ወይ ደግሞ ቀጣይ ቪዲዮ ላይ እንገናኛለን። ሁላችሁም ባላችሁበት ሰላም ሁኑልኝ። ወዳችኋለሁ፣ አክብራችኋለሁ። ውንድ ኬሰነ ጋ ወርዶፍቶ ተክየ ፈራንተና ሀለከለ ጁማ በሬድ ደበርሲኔቲ ጅራ አነም ቶክቶ ኮኮልፉን ኬሰኒ ደውል ዋሊ ሄወተን ህንዴት ትክክት ነው ብና ካውቲ ቱሬ ዋው ማሻአላ ተባረከላ ሀለከናን ጁማ ፋፋሽ ጀነ ኦለ ጅራ እስን ቢርለ በሬድ ከተ አብዲን ቀባ ኢንሻአላ ቪዲዮ ብራቲ ነው ልት ደብና ሀንስቲ ኬሰነ ኮ መጅርተን ከያቴ ሰናንጅራ ዳሽን ጃራዳሽን ከባጃ ያን አልከን ጋሪ ሲፋተው ነሞኒ ዋምቡነ ዲዳፍ ሰንተና ባባደ ነብረትን ያርገተኒ ከናፌሎ ጀተኒ ሜሻሌ መና ጊዜ ሲኒ ቢቱ ፍላቹ ደንደተኒ ገሮ ፈገነ በርባችሳዳ ዮ አካታ ስርት ኮልባዮ ንቅኒ በክ ቡኒ ኬሳን ኦል ቡርቁን ኩን ዮ ጩፋሜ ነመረት ይደው ያጀቹላ አከኒስ እንጃ ዋው ይሁት እናንተ በዚህ የተፈላ ቡና በነገራችን ላይ ሌላ ቡና ነው የሚመስላችሁ ማለት ነው። እንዴት እንደምጣፍጥ ግን በጣም ወፍራም ያደርገዋል። ምክንያቱም ቡናውን ከስር ጭምቅ አርግቶ ነው ወደላ የሚያወጣ። ስኒ ላይ ጨምሩት ብቻ ይውቱ ፍረቱን እና ወተቱን ራሱ በአንድ ነው ያጠቆረው። ይሄን ነገር የምትፈልጉ ካላችሁ እኔ ጋር ይገኛል ማለት ነው። የቡናው ማፊያው ይሄን ይመስላል። እንግዲህ ቡናችን ጠጣን። ምሳችን ከበላን በኋላ ቀጥታ ወደ ቡና። ሁሉም ቤት የተለመደ ነው ቡና ከጅማው መልስ ይፋላል ብዬ አስባለሁኝ። እና ቡናችን ካፈላን በኋላ የቡና ቁርሳችን ይኸውና፣ እዚህ ጋር ቡና ይቀዳል፣ ይጠጣል፣ ዱዓ ይደረጋል። ከዛም በኋላ እንግዲህ የቀረው ቻው መባባር ነው ማለት ነው። ደስ እንዳላችሁ ወይ ደግሞ